የተከበራችሁ አድማጮች ጤና ይስጥልን እንደምን አረፈዳችሁ ሸቧቶ መልካም ሳምንት ይሁንልን ለሁላችንም ሰላም ይስፈን አንበሳው አገሳን ጀግናው መከላከያ ሰራዊታችን የወጣለት ዘመቻ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰየሙት አንበሳው አገሳ የሚል ብለውታልና ከዛ ጋር በተያያዘ ያዳመጣችሁት ይህን ነበርና ባልደረባይ ሰጠኝ ዘመነም እንዲሁም ወርቅነሽ ሸቴ እንግዲህ በወቅታዊ ዘገባ ስናልፍ እንዲያው በኢራን ላይ እየተካሄደ ያለው ጦርነት ዘመቻ ዛሬ ነው ሁለተኛ ቀኑን አስቆጥሯልና እስካሁን ድረስ ያለው አጠቃላይ ሁኔታ እንዴት ይታያል? ሰጠኝ ዘመነ የሻያው እንግዲህ እንደገለጽከው የዚህ ዘመቻ ስም አንበሳው አገሳ ነው። በኢብራይስጥ አጋታ አሪ ወይም ደግሞ አሬ ሾኤግ ከሚለው አንበሳው ያገሳል ከሚለው የመጣ ነው። ሁለተኛ ስምም አለው ማጌን ይሁዳ የተሰኘ ስምም አለውና እንግዲህ ትላንትና ነው የካቲት 8 ቀን 2026 ዓ.ም ጠዋት አካባቢ 9 ሰዓት አካባቢ የተጀመረው እስራኤልና አሜሪካ በጥምረት ያካሄዱት የጦር ዘመቻ ነው። አሜሪካና ኢራን ብዙ ውይይት አድርገው ነበረ። ውይይቶች ውጤት ስላላመጡ ነው ወታደራዊ እርምጃ እንዳማራጭ የተወሰደው። እንግዲህ እንደ ዌል ስትሪት ጆርናል ጋዜጣ ዘገባ ከሆነ የኢራን መንፈሳዊ መሪ አሊ ኻሜኒ ትላንት ከአማካሪዎቻቸውና የኢራን ብሔራዊ መማክርት ቤት ኃላፊ ጋር በመሆን ምሽት ላይ ቀጠሮ ነበራቸው ለመነጋገር። ይሁን እንጂ ለማምታታት ሲሉ ቀይረው ጠዋት ለመገናኘት በመወሰናቸው የእስራኤል መረጃ ድርጅቶች ስለደረሱባት ዘመቻው ጠዋት ሊጀመር እንደቻለ የካን ዘገባ ያስረዳል። የእስራኤል ተዋጊ አውሮፕላኖች 30 ሚሳኤሎችና ቦምቦችን ነው በኢራን የበላይ መሪ መኖሪያ ቤት ላይ የጣሉትና ለመደምሰስ የቻሉት። እንግዲህ በኻሜኒ ላይ መጀመሪያ እርምጃ የተወሰደውም ያው የእስላማዊ አስተዳደሩን ለማስደንገጥና ከጦርነቱ አንዱ ዓላማ ማስተዳደሩን ቀየር ስለሆነ ነው። እስራኤልና አሜሪካ እንግዲህ ዘመቻውን በአንድነት እያካሄዱ ቢሆንም ሲጀምሩ እርምጃ መውሰዱን ተከፋፍለው ነበር። እንደዘገበው እስራኤል ወታደራዊና ፖለቲካዊ አመራሮችን መደምሰስ የመጀመሪያ ኃላፊነትን ስትወስድ፣ አሜሪካ ደግሞ የአየር መቃወሚያዎችና ሌሎች የጦር መሳሪያ ልማቶችን መደምሰስ እሱን እንደዋናነት የወሰደች ነው። አሜሪካ በመልክዓ ምድርም ተከፋፍለው ነው እርምጃውን እየወሰዱት ያላሁን የሀገሪቱ የበላይ መሪ እንግዲህ አያቶላ አሊ ኻሜኒ ወይ ኻሜኒ ይሏቸዋል አንዳንዶች እና የጸጥታ አማካሪያቸው አሊ ኻሜኒ እንዲሁም የኢራን አብዮታዊ ዘብ የምድር ጦር አዛዥ መሐመድ ፓክፑርም መጀመሪያ እርምጃ ተወስዶባቸዋል። ከዚያም የኢራን ጦር ኃይሎች ጠቅላይ አዛዥ አብዱል ረሂም ሙሳቪም እንዲሁም የመከላከያ ሚኒስትሩ አዚዝ ናሲር ዛዴህ ይገኙበታል። ከተደመሰሱት መካከል ሌሎች በርካታ የጦር ከፍተኛ መኮንኖችም እንዲሁ እንደተደመሰሱ ገና ይፋ አልሆነም ስማቸው ይነገራል። እንግዲህ የኻሜኒ የመንፈሳዊ መሪው ዋናው አዛዡ የመደምሰስ ሁኔታ ሁለት አይነት ነገሮችን ነው ብስራት ያመጣ ነገር አለ። ደስታን ያመጣ ለእስራኤልና ለአሜሪካ እንዲሁም በዚህ በኻሜኒ አስተዳደር ለ47 ዓመታት ያክል የተጨቆኑ ኢራናውያን ሲያስደስት፣ በሌላ በኩል ደግሞ እሳቸውን የሚደግፉ ሰዎች ደግሞ በሀዘን ስሜታቸውን ሲገልጹ ተመልክተናል። እንግዲህ ኢራን ታሪካዊ ውድቀት እየደረሰባት እንደሆነ ነው እየተነገረ ያለ። በተለይ ደግሞ ከባለፈው ዓመት ጋር ከነበረው ዘመቻ ሲነጻጸር ከፍተኛ የሆኑ አመራሮቿን ነው ያጣቸው። እንግዲህ ኢራን ሚሳኤሎችን፣ ድሮኖችን እየተኮሰች ነው። እንዲሁም ወደ ካታር፣ ኩዌት፣ ባህሬንና አንዳንድ የአሜሪካ ጦር ሰፈሮች በሚገኙባቸው ቦታዎችም ተኩሳለች። ዛሬም እየተኮሰች እንዳለ ይነገራል። የኢራን ፓርላማ አፈ ጉባኤ የአሜሪካና እስራኤል መሪዎችን በመሳደብ እንዲሁም ቆሻሻ ወንጀለኞች እያሉ ሀገራቸው ለመርሳት የሚያዳግት ያጸፋ እርምጃ እንደምትወስድ ነው ያስጠነቀቁትና ያው እንግዲህ የተለመደ ነገር ነው። ሁልጊዜም አምባገነኖች አለነ ነው የሚሉ። እንደምናስታውሰው የሳዳም ሁሴንም ጊዜ እንደዚህ ነው። እሳቸው እያስጠነቀቁ እየዛቱ ነው ተዋርደው ህይወታቸው ያለፈውና እንግዲህ ጦርነት ነው የገጠምነው። ኢራን በምትተኩሰውም በእስራኤል ላይም መጠነኛ ጉዳት እየደረሰ ነው። እንግዲህ በዚህ ዘመቻ ብዙ ጉዳትም ያው በተቃራኒው እየደረሰ ነው። ትምህርት ቤቶች ተዘግተዋል፣ በረራ ተቋርጧል፣ የንግዱ እንቅስቃሴም በአብዛኛው ቆሟል እና ያለው ሁኔታ ጠቅለል ባለመልኩ ይህን ይመስላል። ይሻየው ይህ በእንዲህ እንዳለ ባልደረባችን የዜና ወጃ ላይ ተመልክተዋለች። ቀደም ሲል ከጠቀስካቸው ሁኔታ እስካሁን በደረሰው የሚሳኤል የረጅም ርቀት ዘግዛጊ ሚሳኤሎች
በህይወት ያው ሁለት ሰዎች ህይወታቸውን አጥተዋል። በእኛ በኩል እዚህ ጋር በተያያዘ ባልደረባችን ወርቅነሽ እሸቴ ይህን ሁኔታ እንዴት ታየዋለች? ዛሬ ሁለተኛ ቀኑን አስቆጠረ ይህ ጦርነት እንዴት አየሽ ነው? ይሄ ጦርነት እንግዲህ ቀላል አይደለም። በአካባቢያችን በመካከለኛው ምስራቅ እንግዲህ በአጠቃላይ በመካከለኛው ምስራቅ ሀገራት እዛም እዚህም ሚሳኤሎች እየተወነጨፉ እንደሆነ ነው የሚነገረው። ምንም በዋነኛነት ወደ እስራኤል ቢሆንም የሚተኮሰው የዘመቻው ስም ስያሜ ሰጠኝ እንዳለው ሀሻጋታሪ ወይም የአንበሳው ጩኸት የአንበሳ ድምጽ ወደ አማርኛ ደግሞ ተረጉመው በትክክለኛ ካልን ያው አንበሳው ሲያገሳ እንደማለት እንግዲህ ተርጉመነዋል። እንደዛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስያሜው ለምን እንደተሰጠ ገልጸዋል። በዓለም ላይ ጩኸታችን አሁን እየተሰማ ነው፣ ተብሰናል፣ እየተዛተብን ቆይቷል ያለምንም ጥፋት ለበርካታ ዓመታት በኢራን አምባገነን አስተዳደር በኩልና የሆነ የብሶት ድምጽ ነው አሁን የመከላከያ ሰራዊታችን ድምጹ እየተሰማ ነው በዓለም ላይ በማለት ከ106 ዓመታት በፊት በአዳር ወር በትክክል በትናንቱ ቀን ማለት ነው ዩድ አሌፍ ባዳር በቴልሃይ በተደረገ ውጊያ ዮሴፍ ትሮምፐልደር የተባለ ጀግና የእስራኤል ጀግና የህይወት መስዋዕትነት ከፍሎ በዛ አካባቢ በገሊላ አካባቢ የሐውልት ቆሞለታል። ሐውልቱም የአንበሳ ምስል ነው። አፉን የከፈተ የሚጮህ የሚያገሳ አንበሳ እና በዛ አካባቢ ሲሄድ ያንሳይ ሁሌ የሆነ ነገር ይሰማኝ ነበር። የመከላከያ ሰራዊታችን ድምጽ ይጮሃል ነበርና አሁን በትክክል የመከላከያ ሰራዊታችንና የጦር አውሮፕላን አብራሪዎቻችን ድምጻቸው በዓለም ላይ እያገሳ ነው እየተሰማ ነውና ስሙን ከዚህ ጋር ተያይዞ ይሄን ስም እንደተሰጠው ለዘመቻው ገልጸዋል። ያው ተጨማሪ ስሞችም አሉ። በአብዛኛው እንግዲህ ወርቅነሽ አንቺ ካልሽው በተጨማሪም እንግዲህ አንበሳ ሲቆጣ ነው የሚያገሳ አይደለም? ሲቆጣ ያገሳል። አሁን ተነክተናል፣ ነካኩን፣ ሊያጠፉን ነው፣ ስለዚህ እንደ አንበሳ ተነስተናልም የሚል እሳቤ እንዳለውም ይነገራል። ያው እንግዲህ ያው ትርጓሜውን በዚህ መንገድ እንደሰጡትና ይሄ ነገር በልባቸው እንደነበር በተለይ ያን አንበሳ ምስል ሲያዩ ሐውልት የቆመውን ለዚህ ጀግና የቆመውን ወታደር ሐውልት ሲያዩ የሆነ ነገር ይሰማኝ ነበርና የጦርነቱ ደግሞ ልክ እሱ የህይወት መስዋዕትነት በከፈለበት ቀን ነው እንግዲህ ከ106 ዓመታት በፊት ወደ ኋላ ተመልሰን ማለት ነው እና የሆነው ልክ ይሄ ስም ይሰጠዋል በማለት ነው። ሌላው ያው ብዙ ጊዜ ደግሞ የእስራኤል ህዝብ እንደሚታወቀው ህይወቱ ኑሮ ከመጽሐፍ ቅዱስ ታሪኩ ያው መጽሐፍ ቅዱስ ስለሆነ ታሪኩ ከዚህ ጋር ተያይዞም የነብይ ስም ጠቅሰው ገልጸዋል። የተያዘ እንደሆነ ይነገራል። እንግዲህ በሰፊው ለወደፊቱ እንመለከተዋለን የስሙን ሁኔታ። ተጨማሪ ስሞችም እንዳሉ ሰጠኝ እንደገለጽከው እንደዛ ነው የሚነገረው። ወርቅነሽ እሸቴ ይሄ እኮ የአሁኑ ስያሜው የጦር ዘመቻ ባለፈው 2005 ዓ.ም በሰኔ ወር በእስራኤልና በኢራን መካከል የተካሄደው 12 ቀናት ጦርነት ካሊባ ይባል ነበር። የአንበሳ ጋር የተያዘ ነበረ። የጀግንነትን ከላቢ ያኩም አንበሳ ህዝብ ይቆማል። ይሄም እንደዚሁ ያው ከመጽሐፍ ቅዱስ የተወሰደ እንትን ነው። እውነት ነው። ያው አንበሳ ነው። ያው እንግዲህ ያቻው የንስት አንበሳ ነበር የተሰየመው። አሁን ደግሞ የአናብስት ህዝብ ይቆማል። አዎ እንግዲህ ከዚህ ጋር ተያይዞ ይሄ ወታደራዊ ዘመቻ እንደምታውቁት ከባድና ለየት ያለ ነው። በአሜሪካና በእስራኤል በዓለማችን ላይ እንግዲህ በጣም ዘመናዊ የሆነ የዘመነ መከላከያ ሰራዊት አላቸው በሚባሉ ሀገራት ነው እየተወሰደ ያለው። በኢራን ላይ ከባድ ጥቃት ነው የተወሰደው። የኢራኑ ታላቅ መንፈሳዊ መሪ እንግዲህ ቢከብዳቸውም አምነዋል። መጨረሻ ላይ አልተነኩም፣ አልተገደሉም ሲሉ ነበር ትናንት። ዛሬ ግን ይፋ አድርገው በሀገሪቱ የ40 ቀናት ብሔራዊ ሀዘን ታውጇል። ደጋፊዎቻቸው ጩኸታቸውን እየገለጹ ናቸው፣ ሀዘናቸውን እየገለጹ ነው የሚገኘው። ተቃዋሚዎች ደግሞ ተጨቆን ተመረረ የሚሉ እንግዲህ ለ47 ዓመታት ድረስ በጣም በአምባገነን ቀንበር ነው የኢራን ህዝብ ዘመናዊነትን የሚፈልግ ማደግ የሚፈልግ ህዝብ ግን በዚህ ሁኔታ ነው የኖረውና ያው ደስታቸውን እየገለጹ ነው የሚገኙት። ከዚህ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን ህዝብ አጋጣሚው አሁን ነው አስተዳደር የሚቀይርበት ብለዋል። ያው እንደጠቀስ ነው እንደምታውቁት በርካታ ወታደራዊና ፖለቲካዊ ባለስልጣናትም ጭምር ነው እርምጃ የተወሰደባቸው። የጦር ኃይል አዛዥ ወይም እንግዲህ የሀገሪቱ መከላከያ ሰራዊት ኢታማጆር ሹም አባድ ራሂሚ ሞሳሂ ትናንት ከተገደሉት መካከል አንድ ነው። ቀደም ሲል ሰጠኝ የተወሰኑትን ስም ጠቅሷል። በአጠቃላይ ግን 40 የሚሆኑ እንደተገደሉ ነው እንግዲህ ከፍተኛ ስልጣን ላይ ያሉ ወርቅነሽ ካለ ጊዜ አንጻር እንደው ጠራጠራ ግን ሰዎችም እየጠበቁን ስለሆነ ሻያው እንደው አሁን የተያዘው ዘመቻ ይህን የታቀደለትን ውጤት ያመጣ ይሆን ወይ? ለመጨረሻ እቅዱን
ደረሰ ለማለት አይቻልም። ግን ሲጀመር ከሁለት ወራት በፊት የነበረው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጭቁን ንጹሃን ዜጎች መብታቸው እንዲከበር እመጣለሁ፣ ከጎናችሁ እቆማለሁ፣ ይህንን አምባገነናዊ ስርዓተ መንግስት የመንፈሳዊ የአያቶላ የተሰኘው የአሊ ሐማናይ ስርዓተ መንግስት ለመጣል እዋጋለሁ ያሉት ቃል ፈጽመውታል። በቀጣይነት ጦርነቱ እየተካሄደ ነው ያለው በአሁኑ ሰዓት። መቼ መጨረሻ ድረስና ያለው የኢራን አገዛዝ እስከሚባረር እስከሚደመሰስ ጊዜ ይወስዳል እንጂ አሁን በመጨረሻ ውጤታማነቱን በቀጣይነት ነው እንግዲህ የፍሬነቱን ምናየው እንጂ ለወዲሁ ጦርነት ላይ ሆነን ግቡ አልደረሰም። ግን ዋናው ለቀደም ሲል በዜናም ወርቅነሽ ብለዋለች፣ አንተም ቀደም ሲል እንደገለጽከው ከሆነ ለ47 ዓመታት ያህል ጨቁኖ 35 ዓመታት ነው። በነገራችን ላይ አሊ ኻሜኒ እንግዲህ ስልጣን ላይ ቆዩ በዚህ አምባገነን ስርዓት ስር ቀሪውን ከአባታቸው ነው የተረከቡት ስልጣኑንና እሳቸው የአያቶላዎች አስተዳደር ግን ከ1979 ጀምሮ እስካሁን ያለ ነው። አንድ አይነት አስተዳደር ነው። አሁንም ልጅ ቢወርስ ያው ነው የሚሆንና እሳቸው ግን 35 ዓመታት ያክል እንግዲህ ልጅም ሌላም ሰው ሳይተካቸው እንደቆዩ ነው በዚህ ስርዓት ስር ኢሰብአዊ ጭካኔ የበዛበት ስርዓት ጨቁኖ ዜጎችን በሚሊዮን የሚቆጠሩ የኢራን ዜጎች ጨፍጭፏል፣ ገድሏል። ለእኛስ ለእስራኤል ደግሞ በደቡብ በምስራቅ በሰሜን የሂዝቡላ በሊባኖስ ውስጥ ያለው ሽብር ፈጣሪ ድርጅት የመን ውስጥ የሚገኘው ሁቲም ለመሳሰሉ አሸባሪዎች ጦር መሳሪያ፣ ገንዘብ፣ ስንቅ እያቀረበ ሲያጠቃን የቆየው ይህ ያገዛዝ ነው። ተወግዷል፣ ወደማይቀረው ዓለም ተሸኝቷል። ያ ማለት ግን አስተዳደሩ ፈረሰ ማለት አይደለም። ገና ብዙ አቅም አላቸው፣ ብዙ ሁኔታ አላቸው፣ ብዙም ስራ የሚጠበቅ ነው። እንደው ወርቅነሽ አሁን ኢራንም በአንዳንድ የአረብ ሀገራት ላይ ጥቃት እየፈጸመች ነው እና ይህን እንዴት ታየዋለሽ? ዓለምም ቢሆን የሚያውንም እስኪ ጠቅልል አድርገሽ እንዳልከው ይሄ እንደሚታወቀው በተለያዩ በመካከለኛው ምስራቅ የተለያየ ቦታ የአሜሪካ ወታደራዊ ካምፖች አሉ። በኩዌት፣ የተባበሩት ኤምሬት፣ በኳታር እንዲሁም በሳውዲ አረቢያ እንግዲህ በዛ ላይ ጥቃት ለማድረስ ነው የሚባለው። ግን ኢራኖች ሲተኩሱ እንደው እውር ጭፍኑን ነው የሚተኩሱ ባገኙት አቅጣጫ እየተባለ ነው አሁንና በባህሬን እንግዲህ በተለያዩ ቦታዎች ለማክሸፍ የተሞከሩም ሚሳይሎች ታይተዋል፣ ጥቃትም አድርሰዋል፣ እየተኮሱ ነው የሚገኙትና ዛሬም የእንግሊዙ የመከላከያ ሚኒስትር ወደ ቆጵሮስ የእንግሊዝ መከላከያ ሰራዊት ካምፕ ይገኛል። ወደዛ አካባቢ ሊሆን ይችላል ብዬ እርግጠኛ አልሆንም፣ ግን ተተኩሷል 2 ሚሳይል ብለዋልና በአካባቢ ሀገራት ሁሉ እየተኮሱ ነው ያሉትና ምናልባት እንግዲህ ወይ እንዲሁ ዝም ብሎ የፈለገ ይምጣ የመጨረሻ ጊዜያችን ነው ሊሆን ይችላል ያለውን ጦር መሳሪያ ለመጨረስ፣ ወይ ደግሞ የምዕራባውያንና የአሜሪካ መከላከያ ሰራዊት ካምፖችን ለማጥቃት ይሆናል። አዎ እንግዲህ አስቸጋሪ ነው። ዓለምም በትኩረት እየዘገበው ያለ ጉዳይ ነው። በየትኛውም ዓለም አሁን የኢራን ጦርነት ጉዳይ ነው። እስራኤልና የአሜሪካን እርምጃ ነው እየተመለከተ ያለው ሁኔታ በጣም ውስብስብ ነው። እንግዲህ ጥንቃቄ የሚያስፈልግበት እንደው ሰጠኝ ዓለም ስላነሳ ልክ ነህ። ዓለም አቀፉ ማህበረሰብ እንዲያውም የእስራኤል ስም ካልተነሳ ሁሉም ነገር አይጣፍጥም በመገናኛ አውታሮች ዘንድ። አሁን ስናይ አንዳንድ አማርኛ ዘገባዎችን በእስራኤል ላይ በጣም ከባድ ጥቃት ኢራን እንዲያረገቻት ጉድ አረገቻት ቴልአቪቭ እስራኤል የሚባል ነገር አለና እንደ የኛን ስርጭት የሚሰሙ ቢሆን ትክክለኛ መረጃ ለማግኘት ጥሩ ነው የሚል ሀሳብ ለመስጠት ነው። በዚሁ አጋጣሚ እንግዲህ እስራኤል እስካሁን እንደሚባለው አይደለም እዚህ ያለው ሁኔታ በውጭ እንደሚወራው እንዳልሆነ እንደው እንዲረዱ ነው በዚህ አጋጣሚ። ጥሩ ወርቅነሽ፣ እናመሰግናለን። አሁን በቀጥታ ባለን ጊዜ ለመጠቀም ሲል ደግሞ መከላከያ ሰራዊታችን የደጀን እዝ ፒኩድ አውሬፍ በውትድርና አገልግሎት ላይ የሚገኘው ሻለቃ አይቸው ባየ ምን መመሪያዎችን በተመለከተ እንዴት ይታያል? ሻለቃ ጤና ይስጥልኝ ሻያው፣ ሰጠኝ አድማጮቻችን፣ እንዲሁም ወርቅነሽ እንደምንውላችኋል? ሰላም ደህና ነን። እንዴት ነው ያለው ተጨባጭ ሁኔታ? እንዴት ታያል? ያለው ተጨባጭ ሁኔታ ከሞላ ጎደል ጠዋት እንደተነጋገርነው ትናንት የነበረው አይነት ነው። ሁላችንም ቢሆን አደጋ ማስጠንቀቂያ ደወል ስንሰማ ወደ አደጋ መከላከያ ትልቅ ክፍል በመግባት አዲስ መመሪያ እስከሚሰጥ ድረስ እዛው መጠበቅ አለብን። 10 ደቂቃ የሚለው የለም፣ እዚህ ላይ መቆየት አለ። አሁን እንደምንሰማው አይነት መመሪያ ሲሰጥ ደግሞ
ወደ አደጋ መከላከያ አሁንም መጠለያ ግቡ ሚል ማለት እንግዲህ ስልካችን እየሰጠ ነው አይቸው አሁንም ወደ አደጋ መከላከያ ቦታ ተጠጉ ይለናል። ተጠጓው እዚህ ላይ ነው ሰጠኝ። አሁን አድማጮቻችንም ልብ ሊሉት የሚገባ ነገር ይህ መጀመሪያ የሚሰጠው ይህ አትራርሾና ወይም የመጀመሪያ ማስጠንቀቂያ ነው። ይህ ማለት ወደ አደጋ መከላከያ መጠለያ አካባቢ እንሆን ማለት ነው። አሁን መንገድ ላይ በምናይበት ሰዓት አንዳንዶቹ ይሄን መልእክት ሲሰሙ ቀጥታ ወደ አደጋ መከላከያ መጠለያ ሮጠው ይገባሉ፣ ወይም መኪና እያሽከረከሩ ከሆነም ወደ ጎና ቆመው መሬት ላይ ይተኛሉ። እንደዛ አይነት ነገር ይሄ ግን አይደለም። ይሄ የሚለው ተዘጋጁ ነው። ይሄ በጣም ጥሩነቱ ምንድን ነው? እዚህ ላይ እንደባለፈው ሳይሆን እኛ ቅድመ ዝግጅት ማድረግ እንችላለን። ጥሩ የአደጋ መከላከያ ቦታ መምረጥ የምንችልበት የተወሰኑ ደቂቃዎች አሉን። እዚህ ጋር ራሳችን ከአደጋ ሊከላከል የሚችል ቦታ የምንፈልግበት ጊዜ ነው። አየር ላይ ነው። አሁን ከኢራን በአየር ላይ ተወንጭፏል፣ እየገሰገሰ ነው። አስቀድሞ ነው እንዳልከው ከአሁኑኑ መከላከያ ግቡ ማለት ሳይሆን አጠገቡ መሆንና ጥሩ የአደጋ መከላከያ መጠለያ መፈለግ ጊዜው ነው ያ ማለት ነው። ስሜታቸውን በኋላም እኮ ያው አደጋ ላንሰማ እንችላለን፣ የአደጋ ማስጠንቀቂያ ላንሰማ እንችላለን። ግን እዛ አካባቢ መጠበቅ ነው። በሁሉም ይሄ የመጀመሪያውን ቅድመ ማስጠንቀቂያ የተቀበሉት በሙሉ የአደጋ ማስጠንቀቂያ ደወል ይሰማሉ፣ ይቀበላሉ ማለት አይደለም። ከፊሎቹ ይቀበላሉ፣ ከፊሎቹ አይቀበሉ። ምክንያቱም ይህ ማስጠንቀቂያው ቅድመ ማስጠንቀቂያ የሚሰጠው በሙላው በሀገሪቱ ውስጥ ነው። ከዛ እየተጣራ በሚመጣበት ሰዓት ወደ የትኛው አቅጣጫ የተተኮሰው ሚሳኤል ሊሆን ይችላል፣ ወይም ሰው አልባ የሚበሩ አውሮፕላኖች እነዚህ ድሮን እያልን የምንጠራቸው እነሱ ሊሆን ይችላሉ። አቅጣጫውን ከታወቀ በኋላ በዚህ አካባቢ ተብሎ ይወሰናል። ወዲያውን እዛ አካባቢ የአደጋ ማስጠንቀቂያ ደወል ይሰጣል። ወደ አደጋ መከላከያ መጠለያ ክፍል እንገባለን ማለት ነው። እና ይሄን እዚህ ላይ አይቸው እንደው እዚህ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ባለፉት ጊዜ ሪፖርት ካደረጉት ከ3 ሚሊዮን በላይ ዜጎች የአደጋ መከላከያ ቦታ መጠለያ የላቸውም ብለው ሪፖርት አድርገው ነበር። ፒኮዳ ወሬፍ አንተ የምትሰራበት ለምንድን ነው ለነዛ ነገሮች ባለፉት ጊዜያት ትኩረት ሰጥቶ ያልሰራው? ሰጠኝ ትልቅ ጥያቄ ነው። ጥሩ ጥያቄ ነው የሰጠኸው። እዚህ ላይ የደጀን ዕዙ የእንዳንዳችን የአደጋ መከላከያ መጠለያ ክፍል መጥቶ አይሰራልንም ወይም አይሰራም። የደጀን ዕዙ ማስጠንቀቂያዎችን ማውጣትና የትኛው ቦታ በየትኛው ጊዜ በምን አይነት ሁኔታ ነው ልንጠንቀቅ ያለብን፣ ራሳችን ህይወታችን በአደጋ ጊዜ ማዳን ያለብን የሚለውን ትኩረት ሰጥቶ የሚሰራ ያለ። ያ ማለት ምንድን ነው? የአደጋ ማስጠንቀቂያ ደወሉን ከማሰማት ህዝብ ማህበረሰብን ከማስጠንቀቅ ውጪ እንደዚህ አይነት ነገሮችን የሚያስተላልፍ አይደለም። ዋናው ግን ለእንደዚህ አይነት ነገሮች ኃላፊነት መውሰድ ያለብን እኛ ነን። የአደጋ መከላከያ መጠለያ ክፍል እንዲኖረን ማድረግ ያለብን እኛ ነን። በተለይ እኛ ማህበረሰቦች አብዛኛውን ጊዜ ያለንበት ቦታዎች አብዛኛዎቹ ወይም ቆየት ብለን የመጣ ነው የአደጋ መከላከያ መጠለያ ክፍል ቤታችን ውስጥ የለም። ስለዚህ መጠቀም እንችል ምንድን ነው በታች ያለ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል ሊሆን ይችላል። በዚህ ሰዓት ግን ያው ወደ አደጋ መከላከያ መጠለያ ክፍል መግባት ውጭ ሌላ ምን የምናደርገው ነገር የለም። በነገራችን ላይ ግን ይህን ያህል ሰዓት እንግዲህ አሁን ካወራ ነው ይልቅ እረፍት ያደረግንበትኝ የአደጋ ማስጠንቀቂያ ደወል የሰማንበት ጊዜ ነው የሚበልጠው። አሁን ያ ማለት ምንድን ነው ምን ያህል አስቸጋሪ እንደሆነና እውነትም ያለንበትኝ ጦርነት ላይ እስካለነ ድረስ በዚህ ጦርነት ውስጥ መደናገጥ አያስፈልግም። ሁላችንም አስፈላጊውን ነገር የደጀን ዕዙ የሚሰጠን መመሪያ መሰረት ህይወታችን ከመራን ሊደርስብን ከሚችል አደጋ ማረጋጊያ ፒኮዳ ወሬፍ ማረጋጊያ ሚቅላስ ከገባችሁ ተረጋግቷል መውጣት ይቻላል የሚል ትዕዛዝ መመሪያ ስንቀበል ነው ከዛ መውጣት ያለብንና እሺ እንግዲህ ካንተ ጋር እንቀጥላለን በቀጣይነት ለዚሁ ለሰጠው ገለጻ እናመሰግናለን። መልካም ጊዜ። አስታውሱ እንዳትረሱ የደጀን ዕዙ መመሪያ ህይወትን ያድናል። እሺ የራሳችንም ጥንቃቄ ህይወትን ያድናል። አዎ እሺ አይቸው እንግዲህ ሰላሙን ያምጣልን። ቀላል ነገር አይደለም ያለንበት ሁኔታ